እኔም እፎይ ነኝ በምንልበት ሰዓት አንገታችንን ለካራ ሰውነታችንን ለእሳት ለቤተክርስቲያን ስንል እንደምንሰጥ ማሳያ ነው። ሙስሊሞች ማስተላልፈው መልእክት አሁንም ደግሜ ማስተላልፈው ጨዋ የሆናችሁ ሙስሊሞች ኡስታዞቻችሁ የጻፉትን መጽሐፍት እስቲ አየት አድርጉት። ኢየሱስን እንዴት እንደሰደቡት፣ ድንግል ማርያምን፣ ቤተክርስቲያንን፣ እግዚአብሔርን እንዴት እንደሰደቡት እስቲ ግቡና ተመልከቱት። ባረዱን ቁጥር በገደሉን ቁጥር እንበዛለን የሚባለው አንዱ ያ ነው። አንድ አማኝ ሲኖር፣ አንድ ጎበዝ ሲኖር፣ በቲክቶክ እንደዚህ መልስ የሚመልስ ሰው ሲኖር፣ በሱ ስር ደግሞ በጣም ብዙ ሰማዕታት አሉ። የነዛን ሰዎች ደግሞ ቁጥር የሚያበዛ ደግሞ እልፍ ነው እና በመሞት መባዛት በጣም ይገርማል። ሰው እኛ የምናውቀው በሳይንሱ በመዋለድ ነው አይደል? ሰው እየተዋለደ ነው የሚባዛው። ክርስቲያን ደግሞ እየሞተ ነው የሚበዛው። ተመልካቾች እጅግ የወደድኩት ቪዲዮ ነው። በሙስሊም ወገኖቻችን ላይ በቃ አሪፍ መልስ መመተስ ላይ ሰጥቷል። ቪዲዮውን አብረን እኔ እፎይ ነኝ እያላችሁ እየጻፋችሁ ነው። ተባረኩ፣ እግዚአብሔር ይስጣችሁ። እኔ እፎይ ነኝ ማለት እፎይ እንዳይሞት አይደለም። እኔ እፎይ እንዳይሞት አይደለም እየተከላከላችሁ ያላችሁት። እፎይ ሰማዕት ከሆነ እኔም ሰማዕት ሆናለሁ የሚል መልእክት እንዳለው እንዳትረሱ፣ በውስጡ ማለት ነው። እኔም እፎይ ነኝ። እፎይ የሚለው ወንድማችን ስሙ ትክክለኛ ስሙን አላወቅኩትም፣ የቲክቶክ ስሙ እንደማውቀው። እኔም እፎይ ነኝ በምንልበት ሰዓት አንገታችንን ለካራ ሰውነታችንን ለእሳት ለቤተክርስቲያን ስንል እንደምንሰጥ ማሳያ ነው። መገደል እንጂ መግደልን አላስተማረንም። ከሆነ ግን ደግሞ ለሙስሊሞች ለጨዋ ሙስሊሞች የማስተላልፈው መልእክት አሁንም ደግሜ የማስተላልፈው ጨዋ የሆናችሁ ሙስሊሞች ኡስታዞቻችሁ የጻፉትን መጽሐፍት እስቲ አየት አድርጉት። ኢየሱስን እንዴት እንደሰደቡት፣ ድንግል ማርያምን፣ ቤተክርስቲያንን፣ እግዚአብሔርን እንዴት እንደሰደቡት እስቲ ግቡና ተመልከቱት። እነሱ በኡስታዝ ደረጃ ወይም ደግሞ በዑለማ በኢማሞቻቸው በመምህራኖቻቸው ደረጃ እንኳን ያን ያክል እንደዚህ አጸያፊ የሆነ ስድብ ኢየሱስን እብድ እያሉ ቆሻሻ እያሉ ሲሳደቡ ምንም አላልንም። እኛ ጸጥ ነው። ለምን? መልስ የሚመልሰው ማን ስለሆነ? እግዚአብሔር ስለሆነ። ራሱ ክርስቶስ ይበቀላል። ቅዱሳንን መላእክትን ልኮ ይበቀላል። ከኛ የሚጠበቀው ምንድን ነው? ስንጠየቅ መልስ መስጠት ከኛ የሚጠበቀው። ለምትጠየቁት ጥያቄ በሙሉ መልስ ለመስጠት የተዘጋጃችሁ ሁኑ። ሁሉ ነገር በልባችሁ ያዙት፣ እምነታችሁን በልባችሁ ይሁን ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ። ስለዚህ ሁላችንም በአንድም በሌላ መንገድ ቤተክርስቲያናችንን እያጎላን እንደሆነ ማወቅ አለብን። ስናጎላ ግን በሰማዕትነትም ነው። የሰማዕታት ደም ቤተክርስቲያንን ያጸናል። ቅዱስ ጊዮርጊስን ሲገሉት አሁን የቅዱስ ጊዮርጊስ ወዳጆች ደግሞ እልፍ ናቸው በዓለም ላይ። ለምን? ጊዮርጊስ የሚባለው ሰማዕት የመጀመሪያው ቀዳሚ ማነው? ሊቀ ሰማዕት አምኖ እንደዛ በህዝብ ፊት ሰይፍ ባይቀበል ኖሮ የጊዮርጊስ ቤተክርስቲያንም አይተከልም፣ የጊዮርጊስ ወዳጅም አይኖርም ነበር። ስለዚህ ባረዱን ቁጥር በገደሉን ቁጥር እንበዛለን የሚባለው አንዱ ያ ነው። አንድ አማኝ ሲኖር፣ አንድ ጎበዝ ሲኖር፣ በቲክቶክ እንደዚህ መልስ የሚመልስ ሰው ሲኖር፣ በሱ ስር ደግሞ በጣም ብዙ ሰማዕታት አሉ። የነዛን ሰዎች ደግሞ ቁጥር የሚያበዛ ደግሞ እልፍ ነው እና በመሞት መባዛት በጣም ይገርማል። ሰው እኛ የምናውቀው በሳይንሱ በመዋለድ ነው አይደል? ሰው እየተዋለደ ነው የሚባዛው። ክርስቲያን ደግሞ እየሞተ ነው የሚበዛው እና እግዚአብሔር ስሙ የተመሰገነ። ግን ለጨዋ ሙስሊሞች የማስተላለፈው መልእክት ምንድን ነው? ኡስታዞቻችሁ የጻፉት ስድብ ነው፣ ውርደት ነው፣ ቆሻሻ የሆነ ነገር ነው የጻፉት። እፎይ ደግሞ ለሰደቡት ስድብ መልስ ነው የሰጠው። ያ መልስ ደግሞ ስድብ አይደለም። ለምሳሌ ነብዩ መሐመድ ነው ያልኩት፣ ሙሉ ስሙን የጠቀስኩት እኔ። እነሱ ጳውሎስ ብሎ ነው የሚዘረጥጡት። ኢየሱስ ክርስቶስን ቆሻሻ ብሎ ወይም እብዱ ብሎ ነው የሚጠቅሱት። እኔ ግን ነብያቸው እንዴት እንደማከብርላቸው ተመልከቱ። ነብዩ መሐመድ የ6 ዓመት አይሻን አግብቶ የ9 ዓመት ስትሆን ተገናኛት ይላል አይደለም? ተጽፏል። የተጻፈ ነገር ነው፣ ወይም ምሳሌ አይደለም፣ ወይም ደግሞ ሰምና ወርቅ አይደለም። እኛ ጋር ግን ኢየሩሳሌምን እስራኤልን እንደ ሚስት አድርጎ እግዚአብሔር ደግሞ ኢየሱስ ክርስቶስ ደግሞ እንደ ባል ሆኖ በጮኞች መካከል ያለውን ፍቅር ለመግለጽ ተደርጎ አንዲትን አገር እግዚአብሔር እንዴት እንደሚወዳት ሕዝቡን እንዴት እንደሚወደው ለመግለጽ የተጠቀመውን ዘዴ የተጠቀመውን ምሳሌ እንደ እውነት አድርገው ወስደውት ደሟን አፍስሷል፣ ድንግልናዋን ወስዷል። ያቺ ሴት ማናት? መከሰስ ካለበት እግዚአብሔር ይከሰስ ይላሉ። ምን ያህል ሰምና ወርቅ እንደማያውቁ፣ ምን ያህል ምሳሌያዊ ዘይቤያዊ ምሳሌ እንደማያውቁ የዘይቤ አነጋገር ያሳያል። ይሄ በጣም ከባድ ውርደት ነው። መምህራኖቻቸውን ያልኩት ሙስሊሞችን አላልኩም፣ በግለሰብ ደረጃ ነው ያልኩት። ለምሳሌ የተጠቀሰውን ለምሳሌ ኢትዮጵያ ውሽሞች አሏት። ምንም ኬንያ፣ ግብፅ፣ ሳውዲ አረቢያ፣ ሱዳን፣ ጅቡቲ የእነዚህን ጣዖታት የምትቀበል ከሆነ ኢትዮጵያ የእነዚህን አማልክት የምትቀበል ከሆነ
እንደነሱ የምታመልክ ከሆነ ውሽሞቿ ናቸው። አመንዝራለች። አማልክትን በማምለክ አመነዘረች። ማመንዘር ለወሲብ ብቻ አይደለም፣ አማልክትን በማምለክም ማመንዘር አለ። ስለዚህ አመነዘርሽብኝ ብሎ ኢትዮጵያን ቢል ኢትዮጵያን አግብቷታል ማለት ነው እግዚአብሔር። ኢትዮጵያ አመነዘርሽብኝ ካለ እኔን እያመለክሽኝ ነበረ፣ ሌሎች አማልክቶችን ምን አረግሽ ማለት ነው? ሌሎች አማልክቶችን አመለክሽ፣ በእኔ ላይ ጨመርሻቸው፣ ስለዚህ እቀጣሻለሁ። ከኔ ጋር እኔ በድንግልናሽ ወቅት የምታውቂው እኔን ነው ሲል ኢትዮጵያን ከመጀመሪያ ጀምሮ ከጥንት ጀምሮ የምታውቂው እኔን ነው ማለት ነው። የልጅነትሽ አምላክ ነኝ፣ የልጅነት ፍቅረኛሽ ነኝ ብሎ እግዚአብሔር ሲናገር ከመጀመሪያው ኢትዮጵያ ስትፈጠር ጀምሮ አምላኳ እግዚአብሔር እንደነበር ለማሳየት ነው። ይህንን አዙረውት የሆነች ሴትዮ አድርገው ይሰሩታል እነሱ። በጣም እኮ የሚያሳፍር ነው፣ በጣም ያስገርማል። እና እንደው ባካችሁን ይሄ መልዕክት የማስተላልፈው ሙስሊሞች በዚህ ልክ ወርዳችሁ ልናይ አንፈልግም። በተለይ ኡስታዞች እንደገና ይገደል እፎይን የገደል 400 ሺህ ብር እሰጣለሁ አንገቱን ቆርጦ ላመጣልኝ ይላሉ። ያንን ያሉት ማናቸው? ግለሰቦች ናቸው። ሙስሊምን አይወክሉም ብዬ አስባለሁ። ሙስሊምን የሚወክሉት እፎይ እንደሚጠቅሰው ጥቅስ ከሆነ ሁሉም የሚስማሙበት ከሆነ ነው። ለምን ከጊዜ ወደ ጊዜ ነገሮች እየተሻሻሉ መምጣት ያለባቸው አንዳንድ ታሪኮች አሉ። እንኳን እኛ እነሱ ውስጥ እንኳን የዛሬ ዓመት ላይ አንድ ኡስታዝ የሙስሊሞች መምህር ማለት ነው ኡስታዝ ምን አለ? የሚያሳፍሩ የነቢዩ መሐመድ ታሪኮች አሉ። እሱን ነቅለን ማውጣት አለብን። የማንቀበለው ታሪክ አለ። ይሄን ነቅለን ካላወጣን ሁልጊዜ እንደተሰደብን ነው የምንኖረው ብሎ ሁሉ ተናግሯል። እኔ ይህን የምናገረው ሙስሊሞችን እየወቀስኩ አይደለም። ኦርቶዶክስ ውስጥ ራሱ ትክክል ያልሆኑ አካሄዶች መነሳት መስተካከል አለባቸው ተብሎ አባቶች ትክክል ካልሆነ ይሄ ነገር መቀየር አለበት ብሎ እስኪሉ ድረስ የዛሬ ስንት ዓመት መሰላችሁ የአስመራው መዝሙረ ዳዊት መጽሐፍ ተብሎ ይሸጥ የነበረ አለ። የአስመራ ተብሎ የሚሸጥ የመዝሙረ ዳዊት አለ። ንጹህ ነው ተብሎ እሱ ነበር የሚገዛው እዚህ አዲስ አበባ ውስጥ ኢትዮጵያ ውስጥ ማለት ነው። እና የሆነ ጊዜ ላይ ግን 2000 ዓመተ ምህረት አካባቢ ላይ ማለት ነው ህየንታ አቦኪ ተወልዱ ለኪ ደቂቅ የሚለውን በአባቶችሽ ፈንታ ልጆች ተወለዱልሽ የሚለውን ህየንታ አቦኪ ወይም ደግሞ በአባቶችሽ ፈንታ ልጆች ተወለዱልህ ብለው በአማርኛ ማነው በወንድ ጾታ ቀይረውት ተጽፎ ተገኘ። ይኸውን የቃላት ስህተት ስለሆነ ወይም የተርጓሚ ስህተት ስለሆነ ተብሎ ወይም ሆን ብሎ ከሆነ ይሄንን ሰውዬ ምን ታደርጉታላችሁ? መጽሐፉንም መሰብሰብ ነው፣ ሰውየውንም መቅጣት ነው። እንዲሁ ሰኔ ጎልጎታ ላይ አንዳንድ የጸሎት መጽሐፍቶች ላይ ወይም የገድላት ላይ ብሔር ተጠቅሶ ሀገር ተጠቅሶ ሰዎች ስም ተጠቅሶ አይድኑም ተብሎ የተነገረባቸው ነገሮች መስተካከል ካለባቸው ተርጓሚው ከሆነ ያበላሸው ተርጓሚው ነው ያበላሸው ተብሎ ያ ነገር መተርጎም መስተካከል አለበት። ልክ እኛ እንደዚህ እንደምናደርገው እናንተም የትርጉም ይሁን የታሪክ ስህተት ይሁን ወይም ደግሞ ይሄ ነገር ጸሐፊው እንደዚህ መጻፍ አልነበረበትም የውስጥ ገበና። ንጉሥ ዳዊትም እኮ በዝሙት ወድቋል። ንጉሥ ሰለሞንም በዝሙት ወድቋል። መጨረሻቸው ግን ምንድን ነው? ንስሐ ነው። ሁለቱም በንስሐ ነው የሞቱት። በንስሐ የሞቱ ከሆኑ ሰሃባዎቻችሁ ያንን ነገር መናገር፣ ካልሆነ ደግሞ ይህን ታሪክ ከመጀመሪያው ጀምሮ ወደ ህዝብ እንዳይወጣ ማፈን ነበረ። ወደ ህዝብ የተገለጠን ታሪክ ምን ታደርጉታላችሁ? ስለዚህ እፎይ ያደረገው ምንድነው? ለምጠይቁ ጥያቄ መልስ መለሰና ግን እኔም ደግሞ ጥያቄ ያለኝ ብሎ ቁርአኖቻችሁ ላይና ሌሎች መጽሐፍቶች የሐዲሶቻችሁ መጽሐፍቶች ላይ ያሉትን ሐሳቦች አቀረበ። ስለዚህ ሲሆን እኩል ለእኩል ናቸው። በመሰዳደብም ከሆነ መሰድቦም ከሆነ ካልሆነ ግን በክርስትና እምነት ውስጥ የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ስራዬ ብሎ ሙስሊሞችን ለመስደብ ቁርአናቸውን ለማዋረድ ብሎ የተጻፈ መጽሐፍ የለም። ለጠየቃችሁት ጥያቄ ግን መልስ ተመልሷል። የመጽሐፉ እኔ ጋር አለ። ለተጠየቀው ጥያቄ ግን መልስ ተመልሷል። ይኸው እንዲህ ተብሎ ተጠይቆ ነበረ፣ ይኸው መልሱ ተብሎ ተመልሷል። በቪዲዮ ደረጃ ደግሞ መምህር ምረታብና ከዚህ በፊት የነበረ አንድ ደግሞ እንደዚሁ ምስኪን የሆነ ዲያቆን መምህር ማን እንደሆነ ስሙን ረስቼዋለሁ፣ እንዲሁ መልስ ለመመለስ ሲሞክሩ ብዙ ተብለዋል፣ ዛቻ ተደርጎባቸዋል። አስታውሳለሁ መምህር ምረታብ እዚህ እንትን አካባቢ መገናኛ ምናምን አካባቢ ሙስሊሞች ይከተሉት እንደነበረ ችግር ይፈጥሩበት እንደነበረ ሲናገር ሰምቻለሁ። ያ መሆን የለበትም። በመግደል ማመን ማለት መሸነፍ ማለት ነው። ይህ ማለት ልክ አንድ በቃላት ጦርነት ውስጥ አንድ የሆነ ሰው ሲረታ ደግ አደረኩ በቃ ብሎ በጥፊ እንደመማታት ማለት ነው። አምኗል ማለት ነው ጥፋቱ። ያ ደግሞ መሆን የለበትም። ስለዚህ በቃላት መርታትና መረታት ካለ መረታት ነው ወይም ደግሞ መርታት ነው። ከሌለ ግን መጀመሪያውን አለመጀመር ነው። የጀመራችሁት በመጽሐፍት እስከ ማሳደም አህመዲን ጀበል መጽሐፍት እስከ ማሳተም ድረስ የደረሰውን በዚህ ነው። ኢየሱስን በማዋረድ
ቤተክርስቲያናችንን በማንቋሸሽ ቅዱሳንን በማንቋሸሽ አባ መባጽዮንን እንዴት አድርጎ እንደሚያዋርዷቸው ድርሳነ መድኃኔዓለምና አባ መባጽዮን ገድል ማለት ነው። እንደዚህ ክርስቶስ አምላክ ነው። እኚህን አባ መባጽዮን ለምን 90 ዓመት ሽማግሌ ሆኖ አይሞቱም? ለኢየሱስ ክርስቶስ ሕፃን ናቸው። ከንፈራቸውን ቢስም ሕፃን ናቸው። ልክ እናንተ ልጆቻችሁ ብላችሁ እግራቸውን ውስጥ እግራቸውን ከንፈራቸውን ልጆቹ እንደምትስሙ ለአምላካችን እኛ ምንድነው ሕፃናት ነን። ልክ ሕፃናት ልጆቻችሁ ሻማ በርቶ እሳቱን ሊነኩ ሲሉ አንተ አትንካ ብላችሁ ቁንጥጥ ስታረጉት ብሎ እንደሚያለቅሰው እኛ ትልልቆች ሰዎች የምንባለው በእግዚአብሔር ፊት ሕፃናት ነን። ከንፈራቸውን ይሳም አገላብጦ ምናቸውን የሚሳማቸው አምላክ ነው። አምላክ ስለሆነ እንደ ሰው ልናስብ አይገባም። የሰውን ስጋ ለብሶ መጣልን እንጂ እንደ ሰው ሚስት አገባ አልተባለ። እንደ ሰው በምድር ላይ ምግብ በልቶ ታያ አልተባለ። እንደ ሰው አይደለም ማለት እንደ አምላክም ኖሯል። ያንን መርሳት የለባቸውም። ደግሞም እኛ ወደን ፈቅደን የምናመልከውን አምላክ በዚህ ልክ ማዋረድ መሳደብ ማለት ሰላም አለመፈለግ ማለት ነው። ሰላም አለመፈለግ ማለት ነውና እግዚአብሔር ልቦ አሜን። ወንድማችን ቃሎት ያሰማልን። እጅግ ግልጽ አድርጎ ነው የተናገረው። እርስ በርስ መጣላት የለብንም። የሚቀረውን ነገር ማስቀረት ነው። የሚያስኬድን ነገር አብሮ ይዞ መሄድ ነው። ምንም አይሰራም። ደግሞ በዚህ ሀገራችን እንደዚህ ወት ምንድን ነው የጠመመው ፎቅ ላይ ሆና እንደዚህ ባናደርጋት አሪፍ ነው እላለሁ። ምርጥ መልስን የተናገረው መምህር ተስፋዬ። ተመልካቾች የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንደዚህ አጠራጠር ያሉ አስተማሪ የሆኑ ቪዲዮዎችን እየቀርባለሁ። ተመልካቾች አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየት አይለኝ። ማስተካከለው ምናምን ነገር ካለ የምትነግሩኝ በትህትና እጠይቃለሁ። ሰላም ቆዩ።